በመዘምራኑ ተከፍቷል። ደግሞ በህፃናቱ ደግሞ ይቀጥላል ማለት ነው። ዛሬ ዕለቱ ህፃናት ተምረው የሚመረቁበት ቀን በእኛ በቤተክርስቲያናችን ካላንደር መሰረት ማለት ነው። ህፃናት ክፍል ሁለት ልዩ ልዩ ክፍሎች ይዞ አማርኛና የሃይማኖት ትምህርትን ለማስተማር እየተጣጣረ ይገኛል። የህፃናት ክፍል ማለት ነው። በዚህ መሰረት እዚህ የምታያቸው ህፃናት እንግዲህ ለምረቃ በቅተዋል ማለት ነው። የዚህን ዓመት ትምህርት ተምረው ዛሬ በአባታችን እጅ ይመረቃሉ። ሰርቲፊኬት ይሰጣቸዋል ማለት ነው። ያው እስቲ ላንብብላችሁ ሰርቲፊኬቱ ምን እንደሚል። ተማሪ ደብረ ገነት ቅዱስ አማኑኤል ቤተክርስቲያን በርሊን መድረተ አሚን ሰንበት ትምህርት ቤት ህፃናት ክፍል ይላል። የምስክር ወረቀት ይላል። እንግዲህ የሚሰጠው ለተማሪ ከሌ በደብረ ገነት ቅዱስ አማኑኤል ሰንበት ትምህርት ቤት ህፃናት ክፍል ሁለተኛውን ዓመት የሚከተሉትን ትምህርቶች ስለተከታተለች ይህን ምስክር ወረቀት ተሰጥቷታል ወይም ተሰጥቶታል ይላል። አንደኛ ፊደል ትምህርት ከሀ እስከ በ ድረስ መጀመሪያው ከሀ እስከ በ ተምረው እስከ ሀ እስከ በ ቤት ድረስ በመጻፍ ከዚህ ከፊደል ትምህርቱ ላይ ከአቡጊዳ እስከ ለሙኒኛ የሚለው ድረስ በመጻፍ ይላል። ሁለተኛ የሃይማኖት ትምህርት በመማር ስርዓተ ቤተክርስቲያንን በመጠንቀቅ መጽሐፍ ቅዱስ ታሪክ ለህፃናት እንደገና መዝሙሮችን በመጠንቀቅ ይላል። ሶስተኛ ጸሎት ትምህርት በመማር ከአትብ ገጽ እስከ አቡነ ዘማሰባያት ድረስ በግዕዝ አባታችን ወይም ደግሞ በአማርኛ በመማር ይላል። ልጆቻችን በዚህ ሁሉ እንግዲህ ጠንቅቀው ዛሬ ለመመረቅ በቅተዋል ማለት ነው እና ጭብጨባ ያስፈልጋቸዋል። ሲናገር ሲጻፍ ትንሽ ቀላል ይመስላል። ብዙ ነው የፈጀው። ልጆች ላይ ለመስራት በጣም ከባድ ነው። የሚከብድበት ምክንያት አንደኛ ልጆቹ በሳምንት አንድ ጊዜ ብቻ ነው እኛን የሚያገኙት እና በሳምንት አንድ ጊዜ የማግኝተውን እንደገና ከዛች አንድ ሰዓት ነው የምንገናኘው። በደንብ አድርገንም አንገናኝም። እንደዚሁ በማንጠጋገብበትም ሰዓት ከርበሻው ከዲሲፕሊኑ ስንል ከእነሱ ትምህርት ላይ እንቆርጣለን። ስንት ነገር ለማስተማር እንጥራለን። ያንን እንግዲህ ይቀበሉን አይቀበሉን ያው እናንተ ታውቁታላችሁ። ልጆች እንግዲህ ቶሎ ብሎ ይሰላቻሉ። የእኛን ትምህርት ስላለመዱትም ይሆናል። እንደምንም ብለን ግን ያው የተቻለውን ያህል እንግዲህ ለማስተማር ሞክረናል። ብዙዎቹ በዚህ ሁኔታ ያውቃሉ ማለት ይቻላል። ግን መቼም ይህን ምስክር ወረቀት ስንሰጥ ግን በተለይ ለወላጆች ይህንን ነገር እንድታስተምሯቸው ነው ከአሁን ወዲያ ወስዳችሁ የምንሰጣችሁ እንጂ ያው ተመርቀውበታል ወይም አውቀውታል ሙሉ ለሙሉ ማለት አይደለም። የሚማሩትን ነገር ቤት ወስዳችሁ አደራችሁን እዚህ ወረቀት ተቀብለውበታልና እናንተ ደግሞ ወስዳችሁ ሙሉ ለሙሉ እንድታስጠነቅቋቸው ነው። እንግዲህ ለአንዱ ተሰጥቶ ለአንዱ አይቀርምና ለሚያውቁትም ለማያውቁትም ነው የምሰጠው። ስለዚህ በዚህ መሀል እንግዲህ ያለውን ክፍተት እናንተ ስለምታውቁ ወላጆች ብዙ ጊዜ ግሩፕ እንከፍታለን። ስራ ሀውስ አፍጋር ሆምወርክ እንሰጣለን። ትምህርት የሚማሩትን እቅዳችን እናገራለን። ግን ከወላጆች በኩል ብዙ ሪያክሽን የለም። ይህንን ስናገር ቅር እያለኝ ነው የምናገረው። ግን ቢሆንም ያም ሆኖ ግን ልጆች ደግሞ የዚህን ሀገር ኑሮ ታውቁታላችሁ። በሃይማኖት ማደግ መቻል አለበት። ቤተክርስቲያናቸውን አውቆ ማደግ መቻል አለባቸው። ስለዚህ እነዚህ ልጆች እንዴትም ብለው እንዲያድጉ የወላጅ ግፊት እና የወላጅ ሰፖርት ያስፈልጋቸዋል፣ ድጋፍ ያስፈልጋቸዋል። ስለዚህ ዛሬ የምንሰጠው ብዙዎች ምናልባት ተምረውት ሊሆን ይችላል። ግን ላልተማሩት ደግሞ አደራችሁን ወላጆች
አደራችሁ ከከፍተኛ አደራ ጋራ እንድታስተምሩልን በማለትም ጭምር ስለሆነ እንግዲህ በዚህ እንድተባበሩ እንዳለን እግዚአብሔር ይስጥልን። ለሰጣችሁኝ እንግዲህ ደቂቃና ሰዓት እንግዲህ በአባታችን እጅ ስም እየተጠራ ልጆቹን እንሰጣለን። በምንሰጥበት ጊዜ መዝሙር እንድትዘምሩልን እግዚአብሔር ይመስገን የሚለውን አብራችሁ ሁላችንም አብረን እንዘምር። ልጆች ይቀበላሉ ማለት ነው። እናመሰግናለን። እኔ ስም ጠራለሁ፣ አባታችን ይሰጣሉ እየባረኩ። እግዚአብሔር ይመስገን። ዮርዳኖስ ሰመረ፣ ዮርዳኖስ አማን መኮንን፣ አማን መኮንን እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ናትናኤል ሸዋነ፣ ናትናኤል ከዚህ ያደረሰ እግዚአብሔር ከዚህ ያደረሰ አባጋ ነው። ኢዮብ ታዲዮስ፣ ኢዮብ ታዲዮስ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ይስሐቅ ገብረ መስቀል፣ ይስሐቅ ገብረ መስቀል፣ ይስሐቅ ሀሴት ቢኒያም። እንደዚህ ሲል አጨብጭቡላት። አንድ ጥሩ ከምንላቸው ተማሪዎቻችን መሀል ናት። በደንብ አጨብጭቡላት። ናኦድ ቢኒያም፣ ናኦድ ቢኒያም ይመስገን። ናኦድ ትንሽ ይመስላል ግን ስራው ትልቅ ነው። አጨብጭቡለት በደንብ አድርጋችሁ። ኤልያስ ቻሌ፣ ኤልያስ ቻሌ፣ ኤልያስ በጣም ጎበዝ ልጅ ነው። ብዙ አድርጎ ጸሎት እያጠና ያለ ልጅ ነው። በጣም ጎበዝ ነው። አጨብጭቡለት። ቅዱስ አጥሌት፣ ቅዱስ አጥሌት ይመስገን፣ እግዚአብሔር ይመስገን። ልዩ ብሩክ፣ ልዩ ብሩክ፣ ልዩ ራሄል ብሩክ፣ ኑሐሚን ቅዱስ እግዚአብሔር ይመስገን። አጨብጭቡላችሁ አደራችሁ። ቴዎድሮስ ሀብቴ፣ ቴዎድሮስ እነዚህ ዲያቆናት ደግሞ የሚፈልጉ ልጆች ናቸው። አጨብጭቡላችሁ። ምኒልክ አበባው፣ ምኒልክ እስንሽዳ፣ ሄራን አምባቸው፣ ሄራን እነዚህ ትናንሽ ልጆች ትማማች ሄራን ጎበዝ ናት። አጨብጭቡላት። በጸሎት አምባቸው ነይ ወደዚህ። በጣም ጎበዝ ሁለት ልጆች ናቸው። በጣም ጎበዝ መቅደስ አበባው፣ መቅደስ የለችም። እግዚአብሔር ይመስገን። ዴቪ ኤፍሬም፣ ዴቪ ኤፍሬም እግዚአብሔር ይመስገን። ጽናት ገብረ ሕይወት እንደዚህ ሲጋጨብጭቡላት አደራችሁ። በጣም ጎበዝ ናት። ከእሷ ጋራ በጣም አድርጋ ጥረት የሚያሳዩ ልጆች ናቸው። አሜን ገብረ ሕይወት ነው ወደዚህ። አሜን እጅም በጣም በጣም ጥሩ አድርገው እዚህ ተወልደው አማርኛቸው የጠራ
የሃይማኖት ትምህርታቸው ሁሉ የጠራ ነው። በጣም ጎበዞች ናቸው። ኤልሮኢ ደምሳቸው ኢሉ አርሴማ ካሳሁን ገሊላ ኢሳያስ በጣም ጎበዝ ናት። ገሊላ አጨብጭቡላት። ገሊላ በጣም አክቲቭ ናት። በጣም አጨብጭቡላት። በጣም ጎበዝ። ሳሙኤል ለማ ሳሙኤል አሮን ጥላሁን አሮን በጣም ይሄ ጥሩ አድርጎ ይበጠብጠኛል። አጨብጭቡለት ባካችሁ። ዋማ ጥላሁን እቺ እህቱ ናት። በጣም ጸጥተኛ ናት። አጨብጭቡላት ባካችሁ። በጣም ጠባያ ግሩም ነው። ናታን አበበ ያቤት አበበ ብሌን ሸዋንግዛው ብሌን በጣም ጎበዝ ናት። ብሌንን ማጨብጭቡላት። ኤዶም ሸዋንግዛው ሁለት እህትማማቾች ናቸው። በጣም ተጣጣሪ ልጆቻችን ናቸው። አጨብጭቡላቸው። ዮሐና ስፔክ ዮሐና በጣም ጎበዝ ናት። በእውነት ትምህርት ታውቃለች። በዚህ በጣም ጎበዝ ናት። አማን ይስሐቅ ጎበዝ ፉትቦል ተጫዋች ነው። ያቀርቡለት። ሄቨን ኤርሚያስ እቺ ጎበዝ ናት። በጣም ጸጥተኛ ናት። ግን አጨብጭቡላቸው ባካችሁ። ሚካኤል ሪፒ የለም። ማኑኤል ሪፒ ወልደ አማኑኤል ጌታቸው የለም። ሄራን ግርማ የተቀራችሁት ስማችሁን ስላልሰጣችሁን አላዘጋጀሁላችሁም እንጂ ብዙ ልጆች አሉ ከዚህ መሀል ስማቸውን የማናውቀው ማለት ነው። እንግዲህ ከሞላ ጎደል ይህን ይመስላል። አደራችሁን እርዷቸው። እነዚህ ልጆች እንግዲህ ባገኛችሁበት ሁኔታ እናመሰግናለን። የሰማነውን በልቦናችን ያሳድርብን። ሕፃናትን እግዚአብሔር ያሳድግልን። ለቁም ነገር ለርቀት ያብቃት። ከፍ ላለ ማዕረግ እንደዚሁ ያደርስልን። ይህ እንግዲህ ከዚህ ተጠናቋል። በሚቀጥለው ሳምንት እንዳልኳችሁ እንግዳ ጋብዘናል ማለት ነው። ዲያቆን እያደርጋል የተባለ መምህር ጋብዘናል። መምህሩ ታዋቂ መምህር ናቸው። በሚገባው መጠን የጋበዝናቸው ለአማኑኤል ነበረ። ሁኔታዎች እንግዲህ አልፈታንም በራስ በኩል የሆነ ሆኖ ግን ከዛም በኋላ በጀርመን ኤምባሲ በኩል ወረቀት ሲገኝ ደግሞ ወደኋላ ወደ ማለት አልፈለግንም። በዚሁ መሰረት ይመጣሉ። ከመጡ ደግሞ እንድንጠቀምባቸውም ስለሚያስፈልግ በሚኖራቸው የቆይታ ጊዜ ትንሽ ሊቆዩልን ይችላሉ። የቆይታ ጊዜ ሁሉ በተለይ ደግሞ በቀን እንኳን ለመማር ባንችል በዙም አማካኝነት የሚገባውን ትምህርት እንዲሰጡን በዚህ ብቻ ሳይሆን በአካባቢው ለሚገኙት ህዝበ ክርስቲያን ሁሉ የተረፈ ትምህርት እንዲሰጡን መምህሩን እናደርጋለን ማለት ነው። ከመጡ ዘንድ ተጠቃሚ እንድንሆን እናደርጋለን። እንግዲህ ከዳችን